እንዴት ናችሁ ተማሪዎች? ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ ፕሮፓጌሽን ኦፍ ዌቭ ኤንድ ኤነርጂ ትራንስሚሽን የሚለውን ነው። ቪዲዮዎቹን አዘጋጅቼ ያቀረብኩላችሁ እኔ ቢልልኝ አማረ ነኝ ከሳቋማ። ሳቋማን በቴሌግራም በዩቲዩብ እና በዌብሳይታችን ጆይን በማድረግ እንደዚህ አይነት ጠቃሚ ቪዲዮዎች ማግኘት ትችላላችሁ። አዳዲስ የምንሰራቸው ቪዲዮዎች እንዳያመልጧችሁ እንግዲህ የኖቲፊኬሽን ምልክቷን ወይም የደወል ምልክቷን መጫናችሁን እንዳትረሱ። ስለዚህ በቀጥታ ወደ ፕሮፓጌሽን ኦፍ ዌቭ ኤንድ ኤነርጂ ትራንስሚሽን ወደሚለው ቪዲዮ እንገባለን። ይህንንም ቪዲዮ አይታችሁ ከጨረሳችሁ በኋላ የምታገኟቸውን ነገሮች እነግራችኋለሁ። we can differentiate between mechanical, electromagnetic, longitudinal and transverse waves። እንግዲህ ስለ ዌቭ ስናወራ የተለያዩ አይነት የዌቭ አይነቶች ይኖራሉ። ስለዚህ ሜካኒካል ዌቭ፣ ኤሌክትሮማግኔቲክ ዌቭ፣ ሎንጊቱዲናል ዌቭ እና ትራንስቨርስ ዌቭ የምንላቸው ነገሮች አሉ። በእነዚህ መካከል ያለውን ልዩነት በደንብ አድርጋችሁ መረዳት ትችላላችሁ። and then you can give examples of this waves። ስለዚህ ለሜካኒካል፣ ለኤሌክትሮማግኔቲክ፣ ለሎንጊቱዲናል እና ለትራንስቨርስ ዌቭ የተለያዩ ኤግዛምፕሎችን መስጠት ትችላላችሁ። ከዚህም በተጨማሪ ደግሞ you can describe the propagation of waves practically using string and water። ስለዚህ በተለያዩ ክርና እንደዚሁም ደግሞ ውሃን በመጠቀም ዌቭን እንዴት ፕሮፓጌት እንደሚያደርግ ወይም ደግሞ ከአንድ ቦታ ወደ ሌላ ቦታ እንዴት እየተስፋፋና እየተሰራጨ እንደሚሄድ መግለጽ ትችላላችሁ። ስለዚህ በቀጥታ ወደ ቪዲዮዎቹ እንሄዳለን። በመጀመሪያ ደረጃ እንግዲህ what is wave የሚለውን እናያለን። ወይም ሞገድ ምንድን ነው? ከዚህ በፊት እንግዲህ የተለያዩ ቪዲዮዎችን ሰርቼላችኋለሁ ከዚህ ጋር በተገናኘ እነሱን አይታችሁ ከሆነ የበለጠ ግልጽ ይሆንላችኋል። ነገር ግን እዚህ ጋር ዌቭ ምንድነው የሚለውን የተወሰነ ነገር እነግራችሁና በቀጥታ ወደ ፕሮፓጌሽን ፓርቱ እንሄዳለን። ስለዚህ a wave is a disturbance propagation in space or in matter። ዌቭ እያልን የምንጠራው ነገር ወይም ሞገድ እያልን የምንጠራው ነገር በሆነ ነገር ዲስተርብ ስታደርጉት ወይም ደግሞ ከቦታው እንዲነሳ ስታደርጉት ያ እናንተ ከነካችሁት በኋላ ወደ ተለያየ ቦታ እየተሰራጨ ወይም ደግሞ እየሰፋ የሚሄድ ነገር ነው ይለናል። ለዚህም በጣም ቀላል እንዲሆንላችሁ ለምሳሌ ልክ እንደዚህ አይነት ውሃ ቢኖርና ውሃውን መሃል ላይ በጠጠር ብትመቱት ወይም ጠጠር ብትጥሉበት ልክ እንደዚህ አይነት መስመር እየሰራ ይሄዳል። ይሄ ዌቭ እንለዋለን። ስለዚህ ይሄ ከዚህ ከአንድ ቦታ ተነስቶ ወደ ሌላ ቦታ እየሰፋ የሚሄደውን ነገር ዌቭ እያልን የምንጠራው ነው። ስለዚህ ውሃም ላይ በምታዩበት ጊዜ ልክ እንደዚህ በሚንቀሳቀስበት ጊዜ የሚያሳየን ነገር ይሄንን ዌቭ እያልን እንጠራዋለን። A musician instrument creates wave that carry sound to your ears። ስለዚህ ሙዚሻን ወይም ደግሞ ሙዚቀኞች የተለያየ ሙዚቃን ሲጫወቱ ያ ምን ክሬት ያደርጋል ማለት ነው? ዌቭ ወይም ሞገድ ክሬት ያደርጋል። ኢንስትሩመንቶች የሚጠቀሟቸው ኢንስትሩመንቶች ለምሳሌ አሁን እዚህ ጋር ብታዩት ቫዮሊን አለን። ስለዚህ ይሄ ቫዮሊን ድምጽ ክሬት ያደርጋል። ይሄ ክሬት ተደርጎ ሲሄድ ደግሞ በዌቭ አማካኝነት ድምጹን ተሸክሞ ወደኛ ጆሮ ይደርሳል። ከዛ በኋላ እኛ በቀላሉ እንሰማዋለን ማለት ነው። ስለዚህ እንግዲህ ዌቭ የተለያዩ ጥቅሞች አሉት ወይም የተለያዩ ሲስተሞች ውስጥ የምናገኘው መሆኑ ደግሞ በተለያየ ቪዲዮን በደንብ አድርገን ዲስከስ አድርገናል። ሌላኛው ደግሞ እንግዲህ ከዌቭ ጋር በተገናኘ ለምሳሌ ስልክ በምንደውልበት ጊዜ እንዴት ነው የኛ ድምጽ ወደ ሌላኛው ሰው የሚሄደው? ለምሳሌ እናንተ ለጓደኛችሁ ስልክ ስትደውሉ ጓደኛችሁ ጋር በምን አይነት መልኩ ነው የሚሄደው? አስባችሁ ታውቃላችሁ ይሄንን? ስለዚህ ይሄኛውም የሚሄደው በዌቭ አማካኝነት ነው። በዚህ ጊዜ ደግሞ የምንጠቀመው የዌቭ አይነት ወይም ይሄ ድምጽ እንዲተላለፍ የሚያደርገው ዌቭ ደግሞ ማይክሮ ዌቭስ እንላቸዋለን። ስለዚህ dialing a cell phone to call a friend sends microwave from the cell phone antenna። ስለዚህ ከናንተ ከስልካችሁ አንቴና አለው። በዛ አንቴና አማካኝነት ማይክሮዌቭ ይለቃል ማለት ነው። ከዛ the microwave carry the signal containing your voice to your friend። ስለዚህ ይህ ማይክሮዌቭ ደግሞ ከናንተ ድምጽ ተቀብሎ የተቀበለውን ምልክት ይዞ ወደ ትሄዳል ማለት ነው። ወደ እናንተ ጓደኛ ትራንስፈር ያደርጋል። አሁን ይሄንን ስንሰራ እንግዲህ ብዙ ቴክኖሎጂ አለ። ከናንተ ስልክ ጀምሮ እዛኛው ስልክ እስከሚደርስ ድረስ የተለያየ የሚጓዝበት መንገድ አለ። በዋናነት ግን የእናንተን ድምጽ ተሸክሞ የሚሄደው ማይክሮዌቭ እያልን የምንጠራው የዌቭ አይነት ይሆናል። አሁን እንግዲህ እንደዚህ አይነት የሳውንድ ዌቭ ወይም ደግሞ ማይክሮዌቭ እያልን የምንጠራው ነገር በአይናችን የምናየው ነገር አይደለም። ነገር ግን በአይናችን የምናየው የዌቭ አይነት አለ። ለምሳሌ when you throw a stone into a pond፣ ያ ማለት ለምሳሌ አንድ ድንጋይ ወደ ኩሬ ብትወረውሩ ወይም ደግሞ ውሃ ወደ አቆረ ነገር ብትወረውሩ ምን ይሆናል? The energy of the falling stone creates waves in the water that carry the energy
to the edge of the pond ስለዚህ እናንተ ስትወረውሩት ድንጋዩ ኬኔቲክ ኢነርጂ ስለነበረው ያንን ኢነርጂ በቀጥታ ይሄድና የትካፕ ላይ ያደርጋል ውሃው ላይ ከዛ ውሃውን ከመታው በኋላ ውሃው ምን ማድረግ ይጀምራል ማለት ነው ፕሮፓጌት ማድረግ ይጀምራል ወይም ደግሞ ዌቭ ልክ እንደዚህ አይነት መስመር እየሰራ ወዴት ይሄዳል ወደ ዳር ይወጣል መሃል ላይ ብትጥሉት ልክ የመስመር እየሰራ ወደ ዳር ይመጣል ማለት ነው ስለዚህ ይሄንን በአይናችን የምናየው ዌቭ ነው ወይም ደግሞ ሞገድ ነው በዚህ መልኩ ልንፈጥረው የምንችለው ነገርና በቀን ተቀን እንቅስቃሴያችን ውስጥ ከምናየው ነገር ውስጥ የሚመደብ ነው እንግዲህ ስለ ዌቭ የተወሰነን ያክል ከነገርኳችሁ waves can be categorized based on two primary criteria ዌቭን ወይ ሞገድን በተለያዩ መልኮች እየከፋፈልን ልናያቸው እንችላለን ስንከፋፍላቸው ግን በሁለት መሰረታዊ ነገርን ታሳቢ በማድረግ ነው የምንከፋፍለው የመጀመሪያው የምንከፋፍልበት መንገድ requirement of a material medium ዌቭን ለማስተላለፍ የምንጠቀምበትን ሚዲየም ወይ ማስተላለፊያ ታሳቢ በማድረግ ልንከፋፍላቸው እንችላለን ከዛ በተጨማሪ ደግሞ directions of particle vibration relative to the wave propagation ያ ማለት ዌቭ ፕሮፓጌት ከሚያደርግበት ወይም ደግሞ ሞገዱ እየተሰራጨ ከሚሄድበት አቅጣጫና የፓርቲክሎቹ ሙቭመንት በየትኛው አቅጣጫ ይሄዳሉ ከሚለው ፖይንት ኦፍ ቪው ደግሞ ልንከፍለው እንችላለን ስለዚህ ከሁለቱ ፖይንት ኦፍ ቪው ስንከፋፍላቸው የተለያዩ አይነት የዌቭ አይነቶች እንደሚኖሩ እንረዳለን አንድ ባንድ አሳያችኋለሁ እያንዳንዱ አሁን እንግዲህ የመጀመሪያው requirements of material medium ስናይ ወይም ከሚወስዷቸው ወይም ከምንጠቀምባቸው ማስተላለፊያ መንገዶች ውስጥ ስናያቸው በሁለት አይነት መልኩ እንከፍላቸዋለን የመጀመሪያው ሜካኒካል ዌቭስ እንለው ሁለተኛው ደግሞ ኤሌክትሮማግኔቲክ ዌቭስ እንላቸዋለን ሜካኒካል ዌቭስ የምንላቸው እንግዲህ the required material medium for their propagation ስለዚህ ፕሮፓጌት ለማድረግ ወይም ደግሞ ዌቫቸው ለማሰራጨት ማቴሪያል የሚጠቀሙ ከሆነ ሜካኒካል ዌቭስ እንላቸዋለን ወይም ደግሞ በሜካኒካል የሚፈጠሩ የሞገድ አይነቶች ናቸው ስንል ኤሌክትሮማግኔቲክ ዌቭ በሚሆኑበት ጊዜ ደግሞ ማቴሪያልን የማይፈልጉ ናቸው so they do not need material medium for their propagation ስለዚህ ሞገዳቸውን እያሰራጩ ለመሄድ ምንም አይነት ማቴሪያል የማያስፈልጋቸው ከሆኑ ደግሞ ኤሌክትሮማግኔቲክ ዌቭስ ወይም ደግሞ የኤሌክትሮማግኔቲክ ሞገድ እያልን እንጠራቸዋለን ስለዚህ በሁለት ዋና ክፍል እንከፍላቸዋለን ማለት ነው ስለዚህ ወደ ሜካኒካል ዌቭስ ስንመጣ ያ ማለት ማቴሪያል በሚያስፈልጋቸው የዌቭ አይነቶች ዲፔንድስ ነው ማለት ነው they travel through a material as a vibrations of particles of the material አሁን እንግዲህ እነዚህ ምንድነው የሚያደርጉት ማለት ነው ፓርቲክሎቹ ቫይብሬት በማድረግ ወይም በመንቀጥቀጥ ዌቭን ፕሮፓጌት የሚያደርጉ ናቸው ለምሳሌ water wood air እንደዚህ አይነት ነገሮችን ይጠቀማሉ ማቴሪያል ስለዚህ በውሃ የሚተላለፍ ዌቭ አለ በእንጨት ውስጥ ወይም በሶሊድ ነገሮች ሊተላለፉ ይችላሉ በኤር ሊተላለፉ ይችላሉ ማለት ነው ሌላኛው አንድ ኮመን የሚያደርጋቸው ነገር all mechanical waves require a medium to travel through ስለዚህ ሁሉም ሜካኒካል ዌቭስ የሚተላለፉበት ማቴሪያል ያስፈልጋቸዋል ለምሳሌ አሁን ሳውንድ ዌቭን ብናይ ሳውንድ ዌቭ ከአንድ ቦታ ተፈጥሮ ወደ ሌላ ቦታ ለመሄድ ለምሳሌ ኤር ከሆነ በኤር ይተላለፋል ለምሳሌ እናንተ አሁን እኔ ማወራውን ነገር ስልካችሁ ላይ ያዳመጣችሁን ከሆነ ከስልኩ የተፈጠረው ድምጽ ቀጥታ እናንተ ጆሮ ውስጥ የሚገባው በኤር አማካኝነት ነው ወይም ደግሞ አየርን እንደ ሚዲየም ተጠቅሞ ነው ወይም ከርቀት የተፈጠሩ ድምጾችን የምትሰማቸው ከሆነ እነሱ በምን ይተላለፋሉ ማለት ነው በኤር ይተላለፋሉ ሌሎችም ደግሞ ሳውንድ ዌቭ የሚለው ላይ ደግሞ በደንብ አድርጌ ሰርችላችኋለሁ ስለ ሳውንድ ዌቭ ፕሮፓጌሽን እና ሳውንድ ዌቭ ከአንድ ቦታ ወደ ሌላ ቦታ እንዴት ይተላለፋል የሚለውን ሳውንድ ዌቭ የሚለውን ቪዲዮ ብታዩ የበለጠ ግልጽ ይሆንላችኋል ሁለተኛው ኤግዛምፕል ደግሞ ዋተር ዌቭ ነው ስለዚህ ዋተር ዌቭ ደግሞ ልክ እንደምታዩት ውሃን እንደ ሚዲየም በመጠቀም ከአንድ ቦታ ወደ ሌላ ቦታ ይተላለፋል ማለት ነው ሌላኛው ደግሞ ዌቭ ኢን ስትሪንግስ ወይ ደግሞ ክር ልክ እንደዚህ አድርጋችሁ ወጥራችሁ ይዛችሁ ክሩን የተወሰነ በጣታችሁ ወደ ታች አድርጋችሁ ስትለቁት እንደዚህ ቫይብሬት ያደርጋል አይደል ስለዚህ ይሄ ቫይብሬሽኑም ስትሪንጉን ስለሚጠቀም ምን ይሆናል ማለት ነው ማቴሪያል የሚጠቀም የዌቭ አይነት ናቸው ብለን መውሰድ እንችላለን ማለት ነው ስለዚህ እነዚህን ሜካኒካል ዌቭ እንላቸዋለን አሁን ያሳያችሁን ሶስቱ ፓርቶች ከዚህ በተጨማሪ ደግሞ ኤሌክትሮማግኔቲክ ዌቭስ እንላቸው አሉ ኤሌክትሮማግኔቲክ ዌቭስ do not require a material medium to travel through ስለዚህ ሚዲየም የማይፈልጉ ወይም ደግሞ መተላለፊያ ነገር የማይፈልጉ ከሆነ ኤሌክትሮማግኔቲክ ዌቭስ እንላቸዋለን they are comprised of vibrating electric and magnetic fields ስለዚህ እንዴት ነው ዌቫቸው የሚተላለፈው ካለን vibrating electric ኤሌክትሪኩን ወይም ደግሞ የኤሌክትሪኮቹን
በቫይብሬት በማድረግ ወይም በማወዛወዝና ማግኔቲክ ፊልድን በመጠቀም የሚተላለፉ ናቸው። they are no particle vibration at all። እዚህ ጋር ግን ምንም አይነት የፓርቲክል ቫይብሬሽን ወይም ደግሞ መንቀጥቀጥ አያስፈልጋቸውም ማለት ነው። ከነዚህም ውስጥ ለምሳሌ ላይትን መውሰድ እንችላለን። አያችሁት? ላይት ዌቭ እንግዲህ ብርሃን ካመነጨው አካል ጀምሮ እስከሚታየው ወይም ደግሞ ያንን ብርሃን ወደሚያየው አካል ሲተላለፉ ምንም አይነት ማቴሪያል ሳይፈልጉ በኤሌክትሮማግኔቲክ ዌቭ አማካኝነት ብቻ ይተላለፋሉ ማለት ነው። እንግዲህ እንደሚታወቀው የተለያዩ ከለሮች ብርሃን ብዙ ቀለማቶችን ውስጡ የያዘ ነው። እነዚህ የብርሃን ቀለማቶች ደግሞ የየራሳቸው የሆነ ዌቭ አላቸው። ስለዚህ ይህን ደግሞ በሌላ ቪዲዮ በደንብ አድርገን እናየዋለን። ነገር ግን ላይት ዌቭ፣ ሬዲዮ ዌቭ እና ኤክስሬይ ዌቭ እነዚህ በሙሉ ምንም አይነት ፓርቲክል ቫይብሬሽን የማያካሂዱ ለመተላለፍ ማቴሪያል ሚዲየም የማይፈልጉ በቀላሉ ግን በኤሌክትሮማግኔቲክ አማካኝነት ዌቫቸውን የሚያሰራጩ አይነት ኤግዛምፕሎች ናቸው። ስለዚህ ላይት ዌቭን፣ ሬዲዮ ዌቭ እንግዲህ ሬዲዮ ስታዳምጡ የምታስታውሱ ከሆነ እንግዲህ ለምሳሌ አሁን ኤፍኤም ሬዲዮ ሲባል ትሰማላችሁ አይደለ? ስለዚህ በኤፍኤም ፍሪኩዌንሲ በምንለው ወይም ደግሞ በኤፍኤም ዌቭ አማካኝነት ይተላለፋል። አንዳንዴ ደግሞ ኤኤም የምንለው ሲግናልም አለ ወይም ደግሞ ፍሪኩዌንሲ አለ። በዛም መሰረት የሚተላለፍበት ሁኔታ ይኖራል። ባጭሩ ግን እነዚህ ሬዲዮ ዌቭስ እያልን የምንጠራቸው ነው። ከዛ በተጨማሪ ደግሞ ኤክስሬይ፣ እንግዲህ ኤክስሬይ በተለያየ ቪዲዮ ከዚህ በፊት ሰርቼላችኋለሁኝ። እንግዲህ እንደዚህ አይነት የዌቭ አይነቶች በቀላሉ ማቴሪያል ሳያስፈልጋቸው በማግኔቲክ ፊልድ አማካኝነት ብቻ ፕሮፓጌት ሲያደርጉ እነዚህን ኤሌክትሮማግኔቲክ ዌቭ እያልን እንጠራቸዋለን። ሁለተኛው አከፋፈል ደግሞ ዳይሬክሽንስ ኦፍ ፓርቲክል ቫይብሬሽን ሪሌቲቭ ቱ ዌቭ ፕሮፓጌሽን ነው። ዌቭ ፕሮፓጌት የሚያደርግበት አቅጣጫና ፓርቲክሎቹ ቫይብሬት የሚያደርጉበትን አቅጣጫ መሰረት በማድረግ በሁለት ዋና ዋና ክፍሎች እንከፍላቸዋለን። የመጀመሪያው ትራንስቨርስ ዌቭ ሲሆን ሁለተኛው ደግሞ ሎንጊቱዲናል ዌቭ እንላለን። ትራንስቨርስ ዌቭ ማለት በፐርፔንዲኩላር አቅጣጫ ፓርቲክሎች የሚጓዙበት ሲሆን ሎንጊቱዲናል ዌቭ የምንለው ደግሞ አብረው ቫይብሬሽን የሚፈጥሩ ፓርቲክሎች ከዌቭ ፕሮፓጌት ከሚያደርግበት ጋር አብረው በሚሄዱበት ጊዜ የሚፈጠር ነው። እያንዳንዳቸውን አንድ ባንድ እናያለን። የመጀመሪያው እንግዲህ ትራንስቨርስ ዌቭን ስናይ a transverse wave is a wave with the directions of propagations of the wave is perpendicular to the directions of vibrations of particles of the medium። አሁን በዚህ ጊዜ እንግዲህ ዌቭ ሞሽኑ ወይም ደግሞ ዌቭ ፕሮፓጌት የሚያደርግበት አቅጣጫና ፓርቲክሎቹ ቫይብሬት የሚያደርጉበት አቅጣጫ ፐርፔንዲኩላር ነው። 90 ዲግሪ ይሰራል ወይም 90 ዲግሪ የሚሰራ ነው። ለምሳሌ በዲያግራም ባሳያችሁ ይሄ ሎንጊቱዲናል የምንለው ይሄንን ትራንስቨርስ ወይም በቋሚ በኩል ያለውን ትራንስቨርስ፣ በሆሪዞንታል በኩል ያለውን ሎንጊቱዲናል ብለናል። ስለዚህ አሁን ለምሳሌ እዚህ ጋር ብታዩት ይሄንን እዚህ ጋር እንደ ስትሪንግ ቫይብሬት የሚያደርግ ፓርት ባሳያችሁ ዌቭ ፕሮፓጌት እያደረገ የሚሄደው ወደ ጎን ነው። አያችሁት? ወደ ሆሪዞንታል ወይም ደግሞ በሎንጊቱዲናሉ አቅጣጫ ነው። ይሄ የዌቭ ሞሽን ነው አይደል? ወደዚህ ነው የሚሄደው። ፓርቲክሎቹ ግን ካያቻቸው እያንዳንዳቸው ፓርቲክሎች ወደ ላይ ወደ ታች ነው የሚሉት። አያቻቸው? ወደ ላይ ይሄዳሉ፣ ከዛ ተመልሰው ወደ ታች ይላሉ። ስለዚህ የፓርቲክል ሞሽን ወደ ላይ ወደ ታች ነው። ያ ማለት በትራንስቨርስ ዳይሬክሽን በኩል ነው ወይም በቋሚው ዳይሬክሽን በኩል ነው። የዌቭ ሞሽን ደግሞ በሎንጊቱዲናሉ በኩል ይሆናል። ስለዚህ ሁለቱ ፐርፔንዲኩላር ስለሚሆኑ ወይም 90 ዲግሪ ስለሚሰሩ እንደዚህ አይነትን የዌቭ ፕሮፓጌሽን ትራንስቨርስ ዌቭስ እያልን እንጠራቸዋለን። እንግዲህ in another word, in transverse waves the directions of the particles vibrations are at right angle to the directions of energy transfer or wave movement። ስለዚህ አሁን መጀመሪያ የገለጽኩላችሁ ነገር ነው። በትራንስቨርስ ዌቭ ጊዜ የፓርቲክሎች እንቅስቃሴ ከኤነርጂ ትራንስፈር ወይም ደግሞ ዌቭ ሙቭ ከሚያደርግበት በፐርፔንዲኩላር ወይም ደግሞ በቨርቲካሉ በኩል የሚካሄድ ነው የሚለን። ስለዚህ ይሄ በዚህ አይነት መልኩ የሚሄድ ከሆነ ትራንስቨርስ ዌቭ እያልን እንጠራቸዋለን። ለምሳሌ ኤግዛምፕል ብናይ ኤግዛምፕልስ ኦፍ ትራንስቨርስ ዌቭን እኔ አንደኛ ዌቭስ ኦን ስትሪንግ። ስትሪንግ እንግዲህ እንደምታዩት ነው፣ ፓርቲክሎች ወደ ላይ ወደ ታች ነው የሚሉት፣ ነገር ግን ዌቭ ወደ ጎን ነው የሚሄደው። ስለዚህ ለምሳሌ አንድ ክር ወይም ደግሞ እንደዚህ አይነት ገመድ ይዛችሁ አንድ ጊዜ ወደ ላይ ወደ ታች እንደዚህ ብታደርጉት የሚሄደው ዌቭ ወደ ጎን ይሄዳል፣ ፓርቲክሎቹ ደግሞ ወደ ላይ ወደ ታች ቫይብሬት ያደርጋሉ። ሌላኛው ደግሞ በጣም ኢንተረስቲንግ የሆነ ፓርቱ all electromagnetic waves are transverse waves። ሁሉም ኤሌክትሮማግኔቲክ ዌቭ ያ ማለት መጀመሪያ ያሳዩአችሁ የዌቭ አይነቶች እነሱ ራሳቸው ትራንስቨርስ ዌቭ ውስጥ ይመደባሉ። ያ ማለት
ላይት ዌቭ፣ ሬዲዮ ዌቭ እና ኤክስሬይ ዌቭ ከእነ ስትሪንግ ዌቭስ ጋራ አብረው ትራንስቨርስ ዌቭ ውስጥ የምንመድባቸው ይሆናሉ። አሁን እንግዲህ በዚህ ዙሪያ ያሉትን ለምሳሌ ዌቭ ኦን ስትሪንግ የሚለውን በቨርቹዋል ላቦራቶሪ ውስጥ አሳያችኋለሁ። ከዚህ በፊት የተለያየ ቪዲዮ አይታችሁ ከሆነ እንግዲህ ፔት ኮሎራዶ የሚባል ዌብሳይት ውስጥ በመግባት እዛ ላይ የተለያዩ የላቦራቶሪ ሁኔታዎችን በሲሙሌሽን ወይም ደግሞ እናንተ ቪዥዋላይዝ እንድታደርጉት አድርጌ ሳሳያችሁ ነበረ። ስለዚህ እንደዛ ይሄንንም አሳያችኋለሁ። ስለዚህ ሰርች የምናደርገው ፔት ኮሎራዶ ዌቭ ኦን ስትሪንግ ብለን ሰርች ማድረግ እንችላለን። ዌቭ ኦን ስትሪንግ ብለን የፔት ኤክስፐሪመንቱን ሰርች በማድረግ እንሰራለን። እሱን አሳያችኋለሁ አሁን። ስለዚህ እዚህ ጋር ትገቡና አሁን እንደነገርኳችሁ ፔት ኮሎራዶ ዌቭ ኦን ስትሪንግ ብለን እንጽፋለን። ስለዚህ ይህንን ብለን ከጻፍን በኋላ አሁን እንደምታዩት የመጀመሪያው ፓርት ትመጣልኛለች። ኢንተር እናደርጋታለን። ስለዚህ የመጀመሪያው ፓርት ማለት ነች። ስለዚህ ይችን ክሊክ ስታደርጓት በቀጥታ ወደ ዋናው ፔጅ ይወስዳችኋል። ልክ ስታያት ይችኛዋን ፓርት ታገኛላችሁ ከላይ። ስለዚህ ይችን ነው የምንሰራው ማለት ነው። ስትሪንግ ወይም ገመድ አይነት ነገሮችን በማሽከርከር የምንሰራ ነው። ፕሌይ እንለዋለን። ይሄንን ወይም ደግሞ የዚህ ምልክት ስትጫኑት ቀጥታ እዚህ ውስጥ ይገባል። እንግዲህ እንደምታዩት ይሄንን ፓርት አሁን እዚህ ጋር ይሄ ፊክስድ የሆነ ፓርቱ ነው። በዚህኛው በኩል ደግሞ ገመዱን አንድ ጊዜ ወደ ላይ ወርታችሁ የምናደርግበት ነው። እዩት። ይሄንን ተጭናችሁ ይዛችሁ እንደዚህ ታደርጉት። አያችሁት? እንደዚህ ወደ ላይ ወርታችሁ ይችላል። ያ ማለት ገመድ ማሽከርከር ወይም ደግሞ ገመዱን ወደ ታች ወደ ላይ ኦሲሌት እንዲያደርግ ወይም ቫይብሬት እንዲያደርግ እያደረግ ነው። አያችሁት? በፍጥነት ስታደርጉት እንደዚህ ይላል ማለት ነው። ስለዚህ ይሄንን አሁን ካያችሁት ዌቭ ነው እየሰራን ያለው። ስለዚህ በጣም ጥሩ የሆነ ኤክስፐሪመንት ስለሆነ ይሄንን እዩት። ከላይ አሁን እዚህ ጋር አማራጮች አሉት። የመጀመሪያው ማኑዋል ይላል። በእጃችን ወደ ላይ ወርታችን እንድናደርገው ነው። አያችሁት? በእጃችን ይዘን ወደ ላይ ወርታችን ስናደርገው ይሄ ማኑዋል ነው። ከዛ እዚህኛው ጋር ደግሞ መጨረሻውን ካያችሁት ፊክስድ ኢንድ አለ። ፊክስድ ኢንድ ማለት ገመዷን ጫፏን ስንይዛት ነው። ሉስ ባረገው ደግሞ ልክ እንደምታዩት ይሄኛው ከፈት ይልና ወደ ላይ ወርታች ዘንጉ ማለት ይችላል። አሁን እዚህ ጋር ይዘን ወደ ላይ ስናደርገው አያችሁት ዘንጉን። ስለዚህ በዘንጉ ወደ ላይ ወርታች መጫወት ይችላል ይውላችሁ። ስለዚህ በዚህ መልኩ ከዛ ኖ ኢንድ ካልኩት ደግሞ ኢንዱ ወይም መጨረሻው ኢንፋይናይት ነው። ሩቅ ይሆናልና ገመዱ ልክ እንደምታዩት እንደዚህ ስናደርግ መጨረሻውን አናየው፣ በጣም ሩቅ ነው የሚሆነው። ስለዚህ እንደዚህ አይነት ሲስተሞች አሉት። እያያችሁ መስራት ትችላላችሁ። ይሄንን ለብዙ አይነት ኤክስፐሪመንት ስለምንጠቀምበት ይሄንን ብትሰሩት መልካም ነው። ቆንጆ ነገር ስለሆነ ይሄንን እንግዲህ በላፕቶፕም ወይ በኮምፒውተር ወይም ደግሞ በስልካችሁም መስራት ትችላላችሁ። አሁን እንግዲህ እዚህኛው ጋር ደግሞ ኦሲሌት ላድርገው። ኦሲሌት ካረኩት ልክ በራሱ እንዲሽከረከር አደርገዋለሁ። ወደ ታች ወደ ላይ እየወጣ ይሄው በራሱ እንዲሽከረከር አደረኩት። እንደምታዩት ይሄ ዌቭ ሆነ። አያችሁ? ስለዚህ ስለ ዌቭ ከዚህ በፊት ስንሰራቸው የነበሩ ነገሮችን በሙሉ ያሳየናል። እንደዚህ አይነት ነገር ይሆናል። ስለዚህ ራሳችሁን መሞከር ትችላላችሁ። በጣም ቆንጆ የሆነ ነገር ስለሆነ ቪዲዮውን ካያችሁ በኋላ ገብታችሁ ታዩታላችሁ። ፐልስ ከሆነ ደግሞ አንድ ጊዜ ግፊት ማለት ነው። አንድ ጊዜ ብቻ ትገፍታላችሁ። አንዴ ስጫኑ አንዴ ወደ ላይ ይሄድና ይመለሳል። አያችሁ? ፐልስ ነው። ስለዚህ መግፋት ነው። ልክ እንደምታዩት አንድ ጊዜ ብቻ ገፍተን እንተዋለን ማለት ነው። ስለዚህ በዚህ ሁኔታ ይታያል። እዚህ ጋር አምፕሊቲዩድ ከዚህ በፊት እንግዲህ ብዙ ነገር አሳይቻችኋለሁ። አምፕሊቲዩድ ማለት የዌቭ ከፍተኛ ቦታ ሲመጣ የሚያሳየን ሰው። ለምሳሌ ካዩት ይሄንን አምፕሊቲዩድን ከጨመርኩት ከፍ ይላል አይደል? ወደ ላይ ዌቭን ካያችሁት፣ ስለዚህ ማክሲመም ይሆናል። ከዛ በተጨማሪ ደግሞ ፐልስ ዊድዝ የምንለውን ብትጨምሩት ከዚህ ከዳር እስከ ዳር ያለውን ፓርት ሰፋ አድርጎ ባንድ እንዲሄድ ያደርግልናል። ይሄን ኦሲሌት እያደረኩኝ ላሳያችሁ። አያችሁት? ይሄን አምፕሊቲዩድ ትልቅ ስለሆነ እላይ የታች ይላል በጣም። ከዛ ፍሪኩዌንሲዋን ስቀንሳት እንደምትለው ፍሪኩዌንሲዋን እየቀነስኳት ስመጣ አያት ትንሽ ሳደርገው ፍሪኩዌንሲው ቀስ እያለ ወደ ላይ ወደ ታች ይላል። ፍሪኩዌንሲውን እየጨመርኩት ሲሄድ ደግሞ ድግግሞሹ በጣም እየበዛ ይሄዳል። አያችሁት? የፍሪኩዌንሲ መጨመር ደግሞ ይሄን ያሳየናል። ስለዚህ በጣም ጥሩ ኤክስፐሪመንት ስለሆነ የሚሰራልን ይሄን በኋላ ላይ ቼክ አድርጉት። አምፕሊቲዩዱን ስቀንሰው እየቀነሰ ሲመጣ ወደ ላይ የሚወጣው ፓርቱ ይቀንሳል። ስለዚህ እዛችሁ መመላለስ ይጀምራል ማለት ነው። አምፕሊቲዩድ በጣም የተቀነሰች ስትሄዱት እያነሰች ትመጣለች። ተጨምሮ ደግሞ እዩት ምን ያክል እንደሚሄድ። ስለዚህ በዚህ ሁኔታ እናንተም በኋላ ላይ ተሰሩታላችሁ። በጣም ቀላል ስለሆነ ከዚህ በፊትም በጣም ብዙ ሰርቼላችኋለሁ። እዚህ ጋር እየገባችሁ ብዙ ኤክስፐሪመንቶች ስላሉ ከሳይንስ ጋር የተገናኙ ነገሮችን መስራት ትችላላችሁ። ለሌሎች ሰብጀክቶች ሁሉ መጠቀም ትችላላችሁ። በጣም ብዙ ኤክስፐሪመንት ነው ያላችሁ። ስለዚህ ይሄንን መጠቀም ትችላላችሁ። አሁን እንግዲህ ወደ ዋናው ፓርት እንመለሳለን። አሁን እንግዲህ ትራንስቨርስ ዌቭን አየን። ከዛ ሎንጊቱዲናል ዌቭ የምንለው ደግሞ ምንድነው የሚለውን እንይ። ሎንጊቱዲናል ዌቭ የምንለው ደግሞ ወደ ጎን ያ ማለት ኤነርጂ ትራንስፈር የሚያደርጉና ፓርቲክሎቹ ሙቭ የሚያደርጉት በተመሳሳይ አቅጣጫ ሲሆን ነው። ስለዚህ in longitudinal waves the directions of propagations of the wave
that means the directions of energy transfer propagate ያደርጋል የምንለው ኤነርጂ ትራንስፈር የሚያደርግበትን ልክ ወደ ጎን የሚሄድበትን ሲሆን is parallel to the directions of vibrating of particles ስለዚህ ፓርቲክሎቹ ቫይብሬት ከሚያደርጉበት ወይም ከሚንቀሳቀሱበት አቅጣጫ ጋራ ፓራላል ወይም ትይዩ ሆኖ ይቀጥላል ወደ አንድ ዳይሬክሽን ይሄዳሉ ለዚህ በጣም ጥሩ ምሳሌ የሚሆነው ይሄንን ስፕሪንግ ይዘን ለምሳሌ በጣም ፍሌክሲብል የሆነ ስፕሪንግ ይዛችሁ ገፋ ብታረጉት ወደ ጎን ስፕሪንግ ወደፊት ይሄዳል አይደል ወደ ጎን ነው የሚሄደው ስፕሪንጉ ማብሮ ያያችሁት ወደ ላይ ወደታች አይደለም የሚሄደው ወዴት ነው የሚሄደው ወደ ጎን ከዛ ኤነርጂውም ወዴት ነው ትራንስፈር የሚሆነው ወደ ጎን ነው ትራንስፈር እያደረገ የሚሄደው ያያችሁት ስለዚህ በጣም ጥሩ ሲሙሌሽን አሁን ካያችሁት ወደ ጎን ነው የሚሄደው ስለዚህ የፓርቲክሉ ሞሽን የኤነርጂ ትራንስፈሩ ተመሳሳይ አቅጣጫ ኖራቸው ማለት ነው ስለዚህ እንደዚህ ሲሆን ሎንጊቲዩዲናል ዌቭያን እንጠራቸዋለን ያ ማለት በተመሳሳይ አቅጣጫ የሚሄዱ እንደማለት ነው this means the vibrations are forward and backward along the wave ስለዚህ በዌቭ ቫይብሬሽኑ ምን ይሆናል ማለት ነው ወደ ላይ ወደ ታች ሳይሆን ምን ይሆናል ማለት ነው አብሮ ወደፊትና ወደ ኋላ ይላል አያችሁት ወደፊት ወደ ኋላ ወደፊት ወደ ኋላ ወደፊት ወደ ኋላ እያለ የሚንቀሳቀስ የዌቭ አይነት ሲሆን ይህንን ሎንጊቲዩዲናል ዌቭ እያልን እንጠራዋለን እንግዲህ በጣም ጥሩ ምሳሌ የሚሆነው የሎንጊቲዩዲናል ዌቭ ሳውንድ ዌቭ ነው ሳውንድ ዌቭ እንግዲህ ፓርቲክሎች ወደ ጎን ነው የሚሄዱት አያችኋቸው ወደ ጎን ነው ሙቭ እያደረጉ የሚሄዱት ስለዚህ ይሄ ዌቭ ከዚህ ተነስቶ ፓርቲክሎች ወደ ጎን ሙቭ እያደረጉ ስለሚሄዱ ሎንጊቲዩዲናል ዌቭ ውስጥ እንከተዋለን ማለት ነው ከዚህ በተጨማሪ ደግሞ የፕሬሸር ዌቭ የምንለው አለ በግፊት አማካኝነት የሚመጣው ነው ስለዚህ ግፊቱንም አፕላይ በመታረጉበት ጊዜ ኢነርጂውም ከዚህ የፓርቲክሎቹ ሙቭመንትም አብሮ አፕላይ ባደረጋችሁ በገፋችሁበት አቅጣጫ ይሄዳል ማለት ነው በዚህ መልኩ ይሄዳል ማለት ነው ስለዚህ ፕሬሸር ዌቭን እና ሳውንድ ዌቭን ሎንጊቲዩዲናል ዌቭ ውስጥ የምናካታቸው ጥሩ ምሳሌዎች ይሆኑናል ሌላኛው propagations of longitudinal waves results in the area of compression and rarefaction አሁን ይሄ በጣም ጥሩ ኮንሰፕት አለው እዚህ ጋር ሎንጊቲዩዲናል ዌቭን ፕሮፓጌት ስናደርገው ካያችሁት ኮምፕሬሽን የሚፈጠራል አያችሁ ጥቅጥቅ ብሎ የሚሄዳል አይደለ ልክ ኮምፕሬሽን ማለት የተጠቀጠቀ ቦታ ማለት ነው ልክ ይሄንን ስንገፋው ጥቅጥቅ ይላል የሆነ ታይም ላይ ስፕሪንጉ አንድ ቦታ ላይ ይሰባሰባል ይሄን ኮምፕሬሽን እንለዋለን የሆነ ቦታ ላይ ደግሞ ካያችሁት ርቀት ይፈጠራል በመካከላቸው ይበተናል ብትን በሚሆንበት ጊዜ ደግሞ ሬርፋክሽንስ እንለዋለን ሬርፋክሽንስ ማለት የተበተነ ማለት ነው ኮምፕሬሽን ማለት ደግሞ ጥቅጥቅ ያለ ማለት ነው ስለዚህ ይሄንን ለምሳሌ እዚህ ጋር ብታዩት የት ቦታ ላይ ኮምፕሬሽን ፈጥሯል ይሄን እነዚህ ቦታዎች ኮምፕሬሽን ናቸው ከዛ እነዚህኞቹስ ስስ ናቸው ብትን ናቸው እነዚህ ብትኖቹን ደግሞ ሬርፋክሽንስ እንላቸዋለን ስለዚህ ጥቅጥቅ የሚልና ብትን የሚል ክፍል ይሰራል እነዚህ ነገሮች እንግዲህ የተለያየ ስራ የተለያየ ጥናት ስናጠና የተለያየ ቴክኖሎጂ ስንሰራ በጣም ጠቃሚ ነገሮች ስለሆኑ እንደ መሰረት እንዲሆኗችሁ በደንብ አድርጋችሁ እነዚህን ፕሮፐርቲ ያዙ የሆነ ሌላ የግሬድ ሌቨላችሁ እየጨመረ ሲሄድ ደግሞ ብዙ አፕሊኬሽን ኤሪያዎችን ዲስከስ ታደርጋላችሁ አሁን እዚህ ጋር እንግዲህ ካያችሁት ከዚህ እስከዚህ ያለውን ፓርት ካየን ይሄ ኮምፕሬሽን ካልናቸው compression and rarefactions can be considered as the longitudinal versions of crest and trough respectively ይሄ በጣም ጥሩ ሐሳብ ነው አሁን ከዚህ በፊት እንግዲህ ያለው ቪዲዮ ካያችሁ characteristics of wave የሚለውን ፓርት የሰራውላችሁ ቪዲዮ ካያችኋቸው crest እና trough የምንላቸው ፓርቶች አሉ crest የምንለው ማክሲመም ፖይንቱን ወይም ደግሞ ቁንጮውን ወይም ደግሞ ከላይ ያለውን ጉብታውን ነው ከታች ያለውን ደግሞ እስር ያለውን ቦታ ደግሞ trough እንለዋለን ስለዚህ የጉብታው ቦታ ማለት በጣም ኮምፕረስድ የሚሆኑበት ቦታ ሲሆን ይሄ ደግሞ ሬርፋክሽን እያልን የምንጠራው ደግሞ ክፍተት የሚፈጥሩበት ቦታ ሲሆን እሱ ደግሞ ከትረፍ ጋር ተመሳሳይ ይሆናሉ ማለት ነው ስለዚህ በሎንጊቲዩዲናል ኮምፕሬሽን የምንለው ከማን ጋር ተመሳሳይ ይሆናል ማለት ነው ከክረስት ጋር ሬርፋክሽን የምንለው ደግሞ ከማን ጋር ተመሳሳይ ይሆናል ማለት ነው ከትረፍ ጋር ተመሳሳይ ይሆናል ስለዚህ እነዚህ ተመሳሳይነት ያላቸው ነገሮች መሆናቸውን ታሳቢ ማድረግ ይኖርባቸዋል moreover if the medium of propagation is gas compressions and rarefactions can be thought of as regions of high pressure and low pressure respectively ስለዚህ medium of propagation በጋዝ ወይም ደግሞ በኤር መልክ ወይም ደግሞ አየር ላይ የሚካሄድ ከሆነ ኮምፕሬሽኑን እንደምን እናያለን እንደ ሃይ ፕሬሸር ሬርፋክሽን ደግሞ እንደምን እናያለን እንደ ሎው ፕሬሸር ምክንያቱም ሃይ ፕሬሸር ሲሆን ጥቅጥቅ ነው የሚሉት ሎው ፕሬሸር ሲሆን ደግሞ ብትን ነው የሚሉት ስለዚህ ኮምፕሬሽኑን ይሄን እዚህ ጋርም ካያችሁት ኮምፕሬሽኑን እንደ ሃይ ፕሬሸር ከዛ ደግሞ ሬርፋክሽኑን ደግሞ እንደ ሎው ፕሬሸር ኮንሲደር እናደርገዋለን ፕሮፓጌሽኑ ምን ላይ ከሆነ ጋዝ ላይ ወይም ደግሞ ኤር ላይ ከሆነ
በዚህ ሁኔታ አድርገን ልንለያቸው እንችላለን ማለት ነው። እንግዲህ ለዛሬ ያዘጋጀውላችሁ ፕሮፓጌሽንስ ኦፍ ዌቭ ኤንድ ኢነርጂ ትራንስሚሽን የሚለው ቪዲዮ ይሄን ይመስላል። ያልገባችሁ ነገሮች ካሉ ደግሞ ብትጠይቁን ምላሽ እንሰጣችኋለን። እንደዚሁም ደግሞ ሳቋማ ላይ በቴሌግራም በዩቲዩብ እና በዌብሳይታችን ጆይን በማድረግ ከዚህም በበለጠ ተበራርቶ የተሰሩ እናንተን ሊያግዙ የሚችሉ በጣም ብዙ ቪዲዮዎች ስላዘጋጀን እነሱን መከታተል ትችላላችሁ። እንደዚሁም ደግሞ ብዙ ጥያቄዎች ከነመልሶቻቸው ስላለ ራሳችሁንም እዛ ጋር እየፈተናችሁ ቻሌንጅ እያደረጋችሁ የበለጠ ትምህርቱን ቀላል በሆነ መንገድ መረዳት የምትችሉበትን አጋጣሚ መፍጠር ትችላላችሁ። የምንሰራቸውና የምንለቃቸው ቪዲዮዎች ደግሞ ከስር እንዲደርሷችሁ ሁልጊዜም ቢሆን ሰብስክራይብ አድርጋችሁ የቤሏን ወይም ደግሞ እዚችን የደወሏን ምልክት በመጫን ሁልጊዜም ከኛ ጋር አክቲቭሊ ኢንጌጅ በማድረግ እየተከታተላችሁ እንድትቆዩ አሳስባችኋለሁ። ስለዚህ ለዛሬው የነበረን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከማገኛችሁ ድረስ ሰላም ቆዩኝ።